ወገቤን ይዞ አንገቴ ስር ሊተሻሸኝ ታገለኝ። አንዳንዴ በዙሪያችሁ መልአክ የሚመስሉ ሰይጣኖች ሊያጋጥሟችሁ ይችላሉ። ያ ቀን ከሌሎች ቀናት የተለየ አልመሰለኝም። መድኃኔዓለም ልናደድ ነው። አሁን ከኋላ ያለው ሰው ሊያነብላችሁ ነው መሰለኝ። ሴትነትሽ ይዞሽ እንጂ ይህንን ነገር ከኔ በላይ እማዬ ብታይ ዛሬ የሆነ ነገር አይቼ ያፈነኝን አፌን ለቆ ሊስመኝ ሞከረ። ቆይ እኔ ጥፋተኛ ነኝ? ለምንስ አመሸው? ወንድ ልጅ ፊት ካልተሰጠው ምንም አያመጣም አለች። ሰላም የገመና ቤተሰቦቻችን እንዴት ናችሁልን? ገመና ሰዓቱን ቀኑን ጠብቆ አዲስ ታሪክ ይዞ ወደ እናንተ መጥቷል። ሁሉም ታሪኮች አስተማሪ ናቸው። ይሄም አለ እንዴ ያስብላሉ። ህይወታችን ውስጥ ከመፈጠራቸው በፊት ይሄም እንዳለ ቀድመን በገመና እንሰማለን። ሲፈጠር አንደነግጥህም ማለት ነው። ተመልካቾቻችን ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልን። ሀሳቦቻችሁ ለባለ ታሪኮቻችን ትልቅ ጥቅም አላቸውና ባካችሁ ችላ አትበሉት። ይህ ገመና ነው። እኔ ቢታንያ መስፍን ነኝ። የዛሬ ባለ ታሪካችን ደግሞ ሩት ትባላለች። ሩት እባላለሁ። ይህንን ታሪክ የማጋራችሁ በህይወታችሁ ማንም ሰው ላይ መተማመን የማትችሉበት ጊዜ ይመጣል ብዬ ስለማስብ ነው። አንዳንዴ በዙሪያችሁ መልአክ የሚመስሉ ሰይጣኖች ሊያጋጥሟችሁ ይችላሉ። ይህንን ስጽፍ እጆቼ አሁንም ድረስ ይንቀጠቀጣሉ። ምክንያቱም እውነትን መናገር ከባድ ቢሆንም ዝም ብሎ መቆየትም ይበልጥ ከባድ የሚሆንበት ጊዜም አለ። ይህ ክስተት የተፈጠረው ከ3 ወራት በፊት 12ኛ ክፍል ተማሪ እያለሁ ነው። በሰፈራችን ሁሉ በጨዋነቱ የሚታወቀው አንድ ልጅ አለ። ኤርሚያስ ይባላል። እሱን እንደ ምሳሌ የማያይና የማይቀናበት ሰው የለም። ስናጠፋ እንኳን እስኪ እንደሱ ሁኑ እየተባልን ነበር የምንቀጣው። ወላጆቹን እንዴት ያለ የተባረከ ልጅ ነው ያላችሁ እያለ የማያሞግሳቸው ሰውም የለም። የሰፈሩ ሰው ሁሉ ልጆቹ እሱን እንዲመስሉለት ይመኙ ነበር። አዋቂዎቹም በተገኘበት ይመርቁት ነበር። እኔም እንደ ሁሉም ሰው እሱን በጥሩ አይን ነበር የምመለከተው እስከዚያች የተረገመች ቀን ድረስ። ያ ቀን ከሌሎች ቀናት የተለየ አልመሰለኝም። እንደተለመደው ከትምህርት ቤት እንደተለቀቅን ወደ ቤት እየተመለስኩ ነበር። ነገር ግን በቀጣዩ ቀን ማስገባት የነበረብን አሳይመንት ስለነበር እኔና ሌሎች 4 ጓደኞቼ እንደተለመደው አምሽተን ነበር ከትምህርት ቤት የወጣ ነው። ከ4ቱ መሃል እኔ የምሄድበት መንገድ የሚሄድ ደግሞ ማንም አልነበረም። ብቻዬን ለመሄድ ተገደድኩኝ። መንገዱ ጸጥ ረጭ ያለ ነበር። እኔም ስለ ቀጣዩ ፈተናና ስለ ነገው አሳይመንት እያሰብኩ መንገዴን ቀጠልኩ። ድንገት የሆነ ሹልክታ አካባቢ ስደርስ ድምፅ የሰማው መሰለኝና ዞር አልኩኝ። ምንም የለም። ምናልባትም ቁጥቋጦ ስር ያሉ አይጦች ይሆናሉ ብዬ መንገዴን ቀጠልኩኝ። በድጋሚ ድምፅ ሰምቼ ዞር ስል ግን ከየት መጣ ሳይባል ኤርሚያስ ከኋላዬ ቆሞ አገኘሁት። በመጀመሪያ ፍርሃት አልተሰማኝም ነበር። እንኳንስ አደጋ ውስጥ ነኝ ብዬ ላስብ፣ እንደውም ከሌላ አደጋ የሚጠብቀኝ ሰው እንዳገኘሁት ሰምቶኝ እፎይ አልኩኝ። ነገር ግን አይኖቹን ሳይ እያስተዋልኩት የነበረው ከዚያ በፊት ያላየሁትን ነገር ነበር። ከዚያም ወደ እኔ ቀረብ ባለና እጆቹን ትከሻዬ ላይ ጣል አድርጎ ማውራት ጀመረ። መጀመሪያ የሚያወራው ሁሉ ቀለል ያለ ነገር ነበር። ቀልድና አንዳንድ ጥያቄዎችም ነበሩ። ግን በቀስታ ድምፁ መቀየር ጀመረ። እጄን ሲይዘኝ ልቤ በኃይል መምታት ጀመረ። ፍርሃት ተሰማኝና ለመራቅም ሞከርኩ። እሱ ግን እጄን የበለጠ አጠንክሮ አጥብቆ ያዘኝ። ቀጠለና በሌላ እጁ ደረቴንና ወገቤን መነካካት ጀመረ። ስንት አራያ ይሆናል የተባለው ሰውዬ ችግር ሊፈጥር ነው መሰለኝ። ወገቤን ይዞ አንገቴ ስር ሊተሻሸኝ ታገለኝ። አሁንም እንዴት ነው ለሌላ ህፃን ልጅ ጭራሽ አራያ የሚሆነው? በዚያ ሰዓት አጠገቤ ቆመው ኤርሚያስ መሆኑንም ምን እየሆነ ያለውንም ነገር እውነት መሆኑን ልቤ ለመቀበል አልፈለገም። ልትጮሂ ብቻ እንዳይሆን ብሎ አፌዘብኝ። ይህ ቃል ከያዘኝ ከእጁ በላይ ነው ያሳመመኝ። ምክንያቱም የሰፈሩም ሆነ የትምህርት ቤቱ ሰው ምን ያህል እንደሚተማመንበት ስለሚያውቅ እዚህ ጋር ብቸኛዋ ተጠቂ እኔ እንደሆንኩ ተሰማኝ። ሆይ ሆይ የሚባል ልጅ ስለሆነ ሊደፍረኝ ሞከረ ታገለኝም ብትል አትታመንም። ለምን? እሱ በጣም ጨዋ ልጅ ስለሆነ። ሰዎች ሁሉ እሱን ያውቁታል፣ ያምኑታል፣ ይተማመኑበታል። እኔ ግን አንድ ተራ ሴት ብቻ ነኝ። ምንም ሆንኩ ብል ከሱ በላይ እኔ ልታመን አልችልም። በዚህ ውዝግብ መሃል ያለው አንስቶ መሬት ላይ ጣለኝና
ደሜ ሊፈላ ነው። በአንድ እጁ አፌን አፍኖ በሌላኛው ቀሚሴን ለመግለጥ ይታገል ጀመር። ሆይ 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 መባሉ በጣም ኢጎ ሰጥቶታል አይገስና ምንም ባረግም ሰዎች ስለሚያምኑኝ ምንም አታመጣም ማለቱ ራሱ ሌላ ሁለተኛ በደል ነው። በምንም መንገድ ታግዬ እንደማላሸንፈው ሳውቅ እያለቀስኩ መለመን ጀመርኩኝ። እሱ ግን ፈገግ እያለ መድኃኒዓለም ልናደድ ነው። አሁን ከኋላ ያለው ሰው ሊያነብላችሁ ነው መሰለኝ። እንረካከብ ልናደድ ስለሆነ። እሱ ግን ፈገግ እያለ አይዞሽ አላሳመመሽም እና ደግሞ ለማንም አልናገርብሽም ይለኝ ጀመር። ማለት ሌላ ፔን ነው ይሄ ለልጅቷ አይምሯ ኢትስ ኢን ፔን። ከዛ ድጋሚ በንግግሩ ሌላ ፔን እየሰጣት ነው። በመሃል የሆነ ዘዴ መጣልኝ። ያሳደረብኝን ጫና እንዲያቀልልኝ ስል እንደተስማማው ማስመሰልና ፈገግ ማለት ቀሚሴን ከፍ በማድረግ እያገዝኩት እንደሆነ ማስመሰል ጀመርኩ። በዚህ ጊዜ ይበልጥ ፈገግ እያለ ጎበዝ ልጅ ሴትነትሽ ይዞሽ እንጂ ይህንን ነገር ከኔ በላይ አንቺ እንደምትፈልጊው አውቃለሁ ብሎ ያፈነኝን አፌን ለቆ ሊስመኝ ሞከረ። የሆነ ድንጋይም ይሁን ቢላም ይሁን ምንም ነገር ካገኘሽ ምን እንደምታደርጊው ጭንቅላቱን ደው። ብዙም አልታገልኩትም። ልክ ከወገቤ በታች ያለውን ጫና እንዳቀለለልኝና እግሬ ኃይል እንዳገኘ ሲሰማኝ ቀሚሴን በደንብ ሰበሰብኩና ብልቱን በጉልበቴ በኃይል መታሁት። ደግ አደረግሽ። ደስ አለኝ። አሁን እንደው ማኮላሸትን ቢቻል ጥሩ ነው። መተንፈስ እስከሚሳነው ነበር ያመመው። ወድቆ ሲንፈራፈር ተነስቼ በምችለው አቅም ሮጥኩኝ። እንደውም የሰጠችው ማለት ነው ይሄ አካላዊ ፔን ነው። ፊዚካል ፔን የሚባለው አይደለ መምታት ነው። ህመሙ ልክ ሲተወው ይሻለዋል። እሱ አይምሮ ውስጥ ያደረገው ነገር ግን ኢትስ ኖት በአንድ ጊዜ የሚወጣ ነገር። ደግ አደረገች የሚያስብል ነገር ነው ያደረገችው። ቤት ስደርስ ሁሉም እንደተለመደው ሆኖ ነው የጠበቀኝ። እናቴ ምግብ እያዘጋጀች፣ ታናሽ ወንድሜ ደግሞ ትምህርቱን እያጠና ነበር። እኔ ግን ውስጤ በጣም እየተንቀጠቀጠ ነበር። መታጠቢያ ቤት ገብቼ ከንፈሩና እጁ የነካኝን ቦታ ሁሉ እየፈተኩ ሰውነቴ እስኪቀላ ታጠብኩት። እናቴ ምን ሆነሻል? በቀን 2 ገላ መታጠብ ከመቼ ወዲህ ነው ያመጣሽው ልምድ ነው ስትለኝ ፈገግ አልኩና ከሰዓት የስፖርት ክፍለ ጊዜ ነበረኝ ትንሽ ሞቆኝ ነው ብዬ ሸወድኳት። ሌሊት ላይ እንቅልፍ ጭራሽ ሊወስደኝ አልቻለም። አይኖቹ፣ እጁ፣ ከንፈሩ፣ ትንፋሹ፣ ንግግሩ፣ የፌስ ሳቁ ሳይቀር ግልጽ ብሎ እየታየኝ ነበር። ድምፁ በጆሮዬ ይመላለስ ነበር። ቆይ እኔ ጥፋተኛ ነኝ? ለምንስ አመሸው? ለምንስ እንዳየሁት አልሮጥኩም? ወይ ለምን አልጮኩም? ጭንቅላቴ ጥያቄዎቹን ያዘንብብኝ ጀመር። ጥፋተኛ አይደለችም፣ ምንም አላረገችም። እሷ ስራዋን ሰርታ በነፃነት ወደ ቤቷ እየሄደች ነበረ። እንቅፋት የሆነባት ኤርሚያስ ነው። ለምን እንዳየችው ደግሞ አልሮጠችም? በሰዎች ዘንድ ያለው አመለካከት አለ። ሁሉም ልጅ እንደሱ ቢሆንልን የሚሉ ሰዎች ማህበረሰብ ውስጥ ያደገች ልጅ፣ ከዛ ደግሞ ይሄ ልጅ በማህበረሰቡ የተሰጠው አይዲያሊቲ አለ፣ ማንነቱ አለ እና እሱን ስለምታውቅ ለምን ትሮጣለች? እንደውም ሺ was saying like ሊያድነኝ ነው ለካ ምናምን አይነት ስሜት እየተሰማት ነበረ። እሱ በጣም ርኩስ ሆነባት እንጂ። ቀጣዩ ቀን ወደ ትምህርት ቤት ለመሄድ ስነሳ እግሮቼ አልታዘዛሉ። እያንዳንዱ እርምጃ ምጥ ሆነብኝ። ልቤም የሚፈነዳ እስኪመስለኝ ድረስ ይመታ ነበር። በመግቢያው በር ላይ ቆሜ የትምህርት ቤቱን ግቢ ቃኘሁት። እንዴት ነው እሱን እየተመለከትኩ መማርስ መቀመጥስ የምችለው? ወይስ ሁሉንም ትቼ ወደ ቤቴ ልመለስ? ክፍል ውስጥ ገብቼ እንደተለመደው ወንበሬ ላይ ተቀመጥኩ። መምህር ገና ስላልገባ የጓደኞቼ የሞቀ ጨዋታና ሳቅ ይሰማ ነበር። እኔ ግን ሌላ ዓለም ውስጥ ነበርኩ። ድንገት በሩ ተከፈተና ኤርሚያስ ገባ። እንደ ሁል ጊዜው ፈገግ ብሎ ሁሉንም ሰላም አለ። ሌሎችም በደስታ መለሱለት። እኔ ግን አንገቴን ደፍቼ አይኖቼን መጽሐፌ ላይ ተከልኩ። እጄ በግልጽ እስከሚታይ ድረስ ይንቀጠቀጥ ነበር። በፍጹም ማፈር የነበረባት ባይዞ እሷ አይደለች፣ እሱ ነው። ክፋት የሰራው እሱ ነው። የተበደለችው እሷ ነች። ተበዳይ አንገቱን መድፋት የለበትም። ይህ ዘዋል ያቆሸሻት የሞከረው እሱ ግን ምንም እንዳልተፈጠረ ሁሉ ዘና ብሎ ተቀመጠ። በየመሃሉ ቀና እያለ ሲያየኝ ይታወቀኛል። እኔ ግን ከሱ ጋር አንድ ክፍል ውስጥ በመቀመጤ ብቻ የምሞት መስሎ እየተሰማኝ ነበር። ወዲያው መምህር ገባና ትምህርት ጀመረን። አስተማሪው በቦርድ ላይ እየጻፈ ያስረዳል። እኔ ግን አንድ ቃል እንኳን ከቀልቤ ሆኜ አልሰማሁትም። ህይወቷን ማበላሸት ጀመረ ማለት ነው። መጀመሪያ ሰውነቷን ያበላሸው፣ ከዛ አይምሯን፣ አሁን ፊውቸሯን። ትምህርቷ ነበር ተስፋ፣ እሱንም እንዳይገባት እያደረጋት ነው አይምሯን እየሰረቀ። አይምሮዬ ወደዛ መንገድ ይመለስ ነበረ።
የሰፈራችን አንደኛ ጨዋ፣ የክፍላችን አንደኛው ጎበዝ ተማሪ የመድፈር ሞራል እንዳለው እኔ ብቻ ነኝ የማውቀው ወይስ ሌላም ሴት እንዲሁ ተጎድታ ዝም ብላ ይሆን እያልኩኝ ማብሰልሰል ጀመርኩኝ። ሌላ ሴት በሱ የመድፈር ሙከራ ወይም እውነተኛ ደፈራ እንዳልተደረገባት ምንም ማረጋገጫ የለንም። ምክንያቱም ልጁ እንዳልኳችሁ ማህበረሰብ ውስጥ የተሰጠው ኢሜጅ አለ። እሱን ገልብጦ አሳምኖ እኔ ተደፍሬያለሁ ማለት ልጅቷ ሞራል የላትም ብትልም ሰው እንደማያምናት ነው የምታስበው። ግን ብዙ ጊዜ ማህበረሰባችን እንደዚህ ነገር አክሰፕት ማድረግ መጀመር አለበት። ምክንያቱም ወንድ ልጅ ነው፣ ስሜት ያሸንፈዋል። እቺ ልጅ ምን ያክል ቀን ተከታትሎ እንደዚህ አይነት ነገር እንዳደረገባት የምናውቀው ነገር የለም። ስለዚህ አላደረገም አያደርግም ከማለታችን በፊት አድርጎ ይሆን እንደ የሚል እቺን የምታክል ሀሳብ አይምሯችን ውስጥ ሊኖር ይገባል ማለት ነው። መልአክ አይደለም፣ ሰው ነው። የፈለገ ጎበዝ ቢሆን የፈለገ እንደሱ ልጆች እንዲሆኑ ዊሽ ቢደረግም at the end of the day ሰው ነው። መጥፎ የአይምሮ ሳይድ አለው፣ ሊያስብ ይችላል። ስለዚህ አክሰፕት ማድረግም መልመድ አለባቸው። ምንም ሆነ ምን at the end of the day ሰው ነው፣ ሲደመር ወንድ ነው። የእረፍት ሰዓት ሲደርስ ሁሉም ወጡ። እኔ ግን እዚያ የተቀመጥኩበት ላይ መቆየትም መረጥኩኝ። ትናንትና የሆነውን ነገር ሌላም ሰው ያየ እየመሰለኝ ወጥቼ ከልጆች ጋር መቀላቀልን ፈራሁኝ። ኤርሚያስ በሩ አጠገብ ቆሞ ከሌሎች ልጆች ጋር እየተሳሳቀ ነበር። የሆነ ነገር ተናግሮ በሳቀና ጓደኞቹን ባሳቃቸው ቁጥር እኔን ያረገኝን እየነገራቸው ይመስለኝ ጀመር። ሁሉም ሰው የሚስቀው በእኔ እየመሰለኝ መጣ። በዚያ ጊዜ አንድ ነገር አሰብኩ። እኔ ምንም አላደረኩም፣ ጥፋተኛም አይደለሁም። ዝም ብዬ መቆየቴ ራሱ ለሱ ኃይል መስጠት ያክል ነው ብዬ አሰብኩኝ። ግን እንዴት እናገራለሁ? ማንስ ይሰማኛል? ማንስ ያምነኛል? የሴቶች ክበብ ኃላፊዋ መምህርት በራሷ የሆነ ቀን መድረክ ላይ ሴቶችን ከትንኮሳ በማስጣልና ትምህርታቸው ላይ እንዲበረቱ ስላገዝክ ብላ የምስክር ወረቀት ሰጥተዋለች። ይሄ እኮ ምንድነው? ምን ነበር የሚባለው? የበግ እንትን የለበሰች ተኩላ። ይሄ ሰውዬ እንደዛ ነው። አሁን ሄጄ ያደረገኝን ብነግራት ራሱ በትምህርት እንደምንፎካከር ስለምታውቅ አይሩት በውጤት መብለጥ ሲያቅትሽ እየዞርሽ ስሙን ማጥፋት ጀመርሽ። የኔ ልጅ እንኳን ጎረምሶች ሲያስቸግሯት የሚከላከልላት እሱ አይደል እንዴ እንደምትለኝ አልጠራጠርም። ከትምህርት ቤት መልስ እናቴን ሳገኛት የምትለውን ለመስማት ብዬ እማዬ ብታይ ዛሬ የሆነ ነገር አይቼ ሲገርመኝ ዋለ አልኳትኝ። ምን አየሽ ስትለኝ ኤርሚያስ የሆነች ልጅ ሲያስቸግራት ነበር እዚያ ቅያሱ ላይ አልኳትኝ። ፊቷን ጭምድድ አድርጋ ኤርሚያስ የጋሽ ታዬ ልጅ ማንን ነው ደግሞ እሱ የሚያስቸግረው አለችኝ። አፌ ላይ መጣልኝን ኤልሳን የትዬ መልካምን ልጅ ስላት ውይ ያቺን ባለጌ እሷ እያስቸገረችው ነው ያየሻት ባክሽ አለችኝ። እንዴት ስላት ልጅቷ ባለጌ ናታ፣ አብሯት የማይቆም ወንድ አለ እንዴ? በትምህርቷም ሰነፍ ናት። ይሄኔ የስማቸውን አልፋቤት ስለሚቀራረብ ለማትሪክ እንዲያስኮርጃት እየለመነችው ይሆናል ይቺ ከንቱ አለችኝ። ግን እኮ ኤልሳን ብቻ አይደለም፣ በቀደምም ሂሩትን እየተከታተለ ሲያስቸግራት አይቼዋለሁ። ሂሩት በትምህርትም ሆነ በጸባይ ምንም አይወጣላትም። ይህንንስ ምን ብለሽ ልታስተባቢው ነው ስላት ኤርሚያስ ስነ ስርዓት ያለው ተቀጥቶ ያደገ ልጅ ነው። ራሳቸው ሴቶቹ ያስቸግሩት ይሆናል እንጂ እሱ የሰፈሩን ሰው ጎንበስ ቀና እያለ ከመታዘዝ በቀር ምንም አያውቅም። እንደው ቢሆን እንኳን እሷ ፊት ሰጥታው ነው የሚሆነው። ወንድ ልጅ ፊት ካልተሰጠው ምንም አያመጣም አለች። ወንድ ልጅ ፊትም ተሰጠው እግርም ተሰጠው እዛሽ ሴት ጋር ኢንቴንሽን ካለው ምንም ነገር ባትሰጠውም ፊት ብትነሳውም ዞር ብትልበትም ባታገኘውም ማረጉ አይቀርም፣ ፊት ስለሰጠችው አይደለም። በዚህ ጊዜ የመናገር ሞራልም አጣው፣ ተስፋም ቆረጥኩኝ። የገዛ እናቴ ልታየውና ልትረዳው ያልቻለችውን ሌላ ማን ሊያምነኝ ይችላል? ብነግራት እንኳን ፊት ሰተሽው ነው እንደምትለኝ አልጠራጠርም። የሆነ ሆኖ ከዚያች ቀን በኋላ መንገድ ሄጄም አላውቅም። ከተለመደው ሰዓት እጥፍ ብፈጅም በሌላ አጋጣሚ በሌላ መንገድ ነው የምሄደው። የሆነ ቀን እንዲሁ እየተራመድኩ ከኋላ መጣና ከሱ ጋር ከመሄድና መኪና ቢገጨኝ ይሻላል ብለሽ ነው በዚህ መንገድ የምትመጪው አለኝ። አሁን የምሄድበት መንገድ ብዙ የትራፊክ አደጋ የሚደርስበት መንገድ ነው። ዝም ብዬው መንገዴን ስቀጥል ለማሚ ነገርሻት እንዴ አመነችሽ አለኝ። በቁጣ ዞር ብዬ ብዬ ሳልጮህ ከፊቴ ዞር በል አልኩት። ከትከት ብሎ ሳቀና ያኔ ሲይዝሽ ያልጮሽ አሁን መሀል አስፋልት ላይ ምን አረገኝ ብለሽ ነው የምትጮሄው አለኝ። ቀጠለና አቅፈሽ ስመሽኝ እግርሽን ከፍተሽልኝ ስታበቂ መተሽ ሄድሽ
አቅፈሽኝ ስመሽኝ እግርሽን ከፍተሽልኝ ስታበቂ መተሽ የሄድሽው ለምንድን ነው ግን ሰው የመጣ መስሎሽ ነው አለኝ። ዝም ስለው ወደ ጆሮዬ ጠጋ ብሎ በጣም ኤርሚያስ ማለት ነው እዚህ አናቴ ላይ ይወጣ ነው። በጣም ከትግስቴ እያለፈ ነው። ወደ ጆሮዬ ጠጋ ብሎ ሌላ ሰው ሊመጣና ሊረብሸን የማይችልበት ቦታ ልውሰድሽ ወይስ እዛም ትረግጭኛለሽ ሲለኝ ባለ በሌላ አቅሜ በጥፍ ያጮልኩትና ፈጠን እያልኩ መራመድ ጀመርኩኝ። ድጋሚ እዛው መርገጥ ነበረ። እንደው ክፍል ውስጥ ገብተን ስንቀመጥና ካጠገቤ ተቀመጠ። እሱ የፈለገው ቦታ ሄዶ ቢቀመጥም የሚናገረው አካል የለም። ምክንያቱም ወይ ሊያጠና ወይ ጥያቄ ሊሰራ እንደሆነ ነው የሚታሰበው። እንዲህ እያልን 12ኛ ክፍልን ጨርሰን ማትሪክ ከወሰድን በኋላ ውጤት በመጠበቅ ላይ ያለን በየሰበቡ ቤት መምጣት ጀመረ። ደግነቱ ቤት ውስጥ ብቻዬን አግኝቶኝ አያውቅም እንጂ የጀመረውን ለመጨረስ ቀን እየቆጠረልኝ እንደሆነ በተደጋጋሚ ዝቶብኛል። እኔ ደግሞ ለማንም ብናገር የሚያምነኝ የለም። የዛተውን ነገር አደርግብሻለሁ ከማለቱ በላይ ቢያደርገውና ብናገርም ማንም እንደማያምነኝ ሳስብ እፈራለሁኝ። ምን ባደርግ ይሻላል? ሪከርድ አድርጊው። አሁን ያለንበት ዘመን ጥሩ አይደለም። ስልክሽን እንደዚህ ይዘሽ ይሁን ምንም ይሁን ቢያንስ ድምጹን ፊቱን እንኳን ሪከርድ ማድረግ ካልቻልሽ ድምጹን ሪከርድ አድርጊው። ከዛ በኋላ ኤርሚያስ ነው እንደዚህ ያለኝ ስትያቸው ኤርሚያስ እንደዚህ አያደርግም ካሉሽ ሜቢ ጆሮአቸው ወይ አይናቸው አይሰራም እንጂ ምስክር የሚሆን ነገር እያሳየሻቸው ዶክመንቴሽን እያሳየሽ ልጁ መልአክ ነው በፍጹም እንደዚህ አያደርግም ሊሉ አይችሉም። የተደፈረች ሴት ያለችበት ቤት ውስጥ ያለው ቤተሰብ ራሱ ለስሙ ይጨነቃል። ጎረቤት ምን ይለኛል አለ። የደፋሪው ቤተሰብ ደግሞ እንደዚህ የሚከበሩ ሰዎች ምናምን ከሆኑ ከዛ ቤተሰብ ልታጣይኝ ነው አንቺ እንደዚህ እያስመሰልሽ ነው ዝም ብለሽ ኑሪ ምናምንና ሴቶች አይደለም እንደዚህ ሴክሹዋሊ አሳልት ተደርገው ተደፍረው ይቅርና ዝም ብሎ ራሱ ወንድ ልጅ ፎር ኖ ሪዝን መንገድ ላይ መላከፍ የለበትም። he don't have the right አይደለ? ግን it's okay ኢትዮጵያ ውስጥ ነው ያለ ነው። መላከፉን ይላከፉና ቢያንስ እንደዚህ አይነት አካላዊ ጉዳቱ ይቅር። ልጅቷ ከመደፈሯ በላይ አይምሮዋ ውስጥ ዘላለም የማይጠፋ ነገር አለ። አይምሮ እንደ ስልክ አይደለም። ይሄን ሚሞሪ ዲሊት አድርግልኝ ብለን ዲሊት አናደርገው እና ማህበረሰቡ አክሰፕት እንዲያደርግ ደግሞ ከደፋሪና ተደፋሪ ውጪ ያሉትን አውትሶርስ ቢደረግ እውቀት አውትሶርስ ቢደረግ ለምሳሌ ማህበረሰብ ውስጥ እንዲህ አይነት ነገር ሊፈጠር ይችላል። እንደዚህ አይነት ነገር ሴት ልጅ ተደረሰብኝ ስትላችሁ የምትመልሱትን ነገር እወቁ። አሁን እንደዚህ ሴትዮ የገዛ እናቷ ነች ግን በሌላ ሰው እንኳን አርጋ ስታስረዳት ምንድን ያለቻት ፊት ሰጥታ ይሆናል። ፊት አይደለም ምንም ባትሰጠው እች ሴትዮ እንደዚህና እንደዚህ ቢሄዱም እንደዚህ ከመጣባት ጥፋቱ የሴቷ አይደለም የወንዱ ነው የመጣባት እሱ ስለሆነ ማለት ነው። እና ለመረዳት እንሞክር። እነዛ ሰዎች በእኛ ሪጀክት መደረጋቸው ራሱ ከመደፈራቸው በላይ ሌላ ሰከንድ ፔን ነው። አለመታመኑ አለ። ከዛ ደግሞ ብነግራቸውም አያምኑኝም ብነግራቸውም አይረዱኝም የሚለው ደግሞ ሌላ እንደገና 3ኛ 4ኛ ስብራት አለ። እና በመደፈር ውስጥ የሚመጣው አንድ አካላዊ ጉዳት ብቻ አይደለም፣ ነፍ ጉዳቶች አሉት። ስለዚህ ሴቶችም ሆኑ ወንዶች ተደፈረን ሲሉ ምን ነው ማን ነው ብሎ የመስማት ጆሮ ይኑረን። ከሰማን በኋላም ለመፍረድ አንቸኩል። እንዲህ ነው እንዴ አሃ ያ ሰው ነው ሊያደርግ ይችላል አያደርግም ብለን መደምደም የለብንም ማለት ነው። ስለዚህ ሁሉም ቤት ውስጥ ያሉ ሴቶች ማንኛውም ማለት አሳልት ሲደርስባቸው የማውራት የመናገር መብትን እንስጣቸው ላለሁኝ። እንደዚህ አይነት ሁኔታ ላይ ያሉ ሴቶችም ካሉ መፍትሄ እንደሚያገኙ በጣም ተስፋ አደርጋለሁኝ። በራሳችሁ ተማመኑ። ህይወት እዚህ ጋር አያበቃም፣ መፍትሄ አለ። ብዙ ጊዜ እንደዚህ አይነት ነገር ሀፕን ሲያደርግባቸው ራስን ወደ ማጥፋት የሚሄዱ ሴቶች አሉ። ብዙ ጥናቶች አሉ እንደዚህና ብዙ ጊዜ ሴቶቹ አይታመኑም። ከዛ ደግሞ ተደፍራለች፣ አይምሮ ይረብሻታል። ሰው የሚያደርጉት ምንድነው? ራስን ማጥፋት። ግን ለምን ብለሽ የኔ ቆንጆ ካንቺ በኋላ ስንት ነገር አለ፣ ሞተሽ አንቺ ታልፊያለሽ እንጂ ያ ሰውዬ ሌላ ሴት መድፈሩን ይቀጥላል። ስለዚህ ራሳችንን ጠብቅ፣ በጣም ቆንጆ ሰዎች እንሁን፣ ራሳችንን እናስተካክል፣ አይምሯችን ሰላም ይሁን። ከዛ ውጪ ሁሉም ሴት ኔድስ ፕራይቬሲ ኤንድ ሴኩሪቲ፣ መጠበቅ ይገባናል። ስለዚህ የዛሬ ባለታሪካችን ሩት ነበረች። የሩት ታሪክ እንግዲህ እንደሰማነው ነው፣ ብዙ ቤት ውስጥ ያለ ታሪክ ነው። መፍትሄ እንደምታገኝ እንደሷ ያሉ ሴቶችም መፍትሄ እንደሚያገኙ ተስፋ እናደርጋለን። ይህ ገመና ሾው ነበረ። ሌሎች ታሪኮቻችሁን ከስር በምናስቀምጠው የቴሌግራም ሊንክ ላኩልን። እኛ ለተመልካቾቻችን ስማችሁን ቀይረን ፕራይቬሲያችሁን ጠብቀን ምናደርስ ይሆናል። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ
ስሰናበታችሁ እያዘንኩኝ ነው።